እዚህ አቃቂ አካባቢ የምናየው ኢንዱስትሪያል ኮምፕሌክስ የዛሬ አመት ከሁለት ወር 3 ወር ገደማ መጥቻ አይቼው ነበር። ባዶ ቦታ ነበር። የስራውን እሳቤ ቪዥን ከሰማው በኋላ እኔ የሚሰሙኝን ሀሳቦች አጋርቻቸው ነበር እና ዛሬ የመጣሁት ያኔ የተወያየንበት ሀሳብና የስራው አቅጣጫ ምን እንደሚመስል ለማየት ነው። በጣም ይገርማል፣ በጣም ያስተነግጣል። ኢትዮጵያውያን ልክ እንደኔ ይህንን ሂደት ከጅምሩ የመታዘብ እድል አግኝተው ቢሆን አስደማሚ ነው። የዛሬ አመት ከሁለት ወር 3 ወር ምንም አልነበረም። እዚህ ቦታ ላይ ምንም ባዶ መሬት ነው። በአንድ አመት ጊዜ ውስጥ እነዚህ ያየናቸው በጣም ትላልቅ ሼዶች፣ ፕሮዳክቱ ይቅር ምርቱ ይቅር ራሱ ኢንዱስትሪያል ኮምፕሌክስ ኢንፍራስትራክቸር፣ እዚህ ውስጥ ያለው አስፋልት፣ እዚህ ውስጥ ያለው ፓርኪንግ፣ እዚህ ውስጥ ያለው የሪሰርች ኤንድ ዴቨሎፕመንት ቦታ፣ እዚህ ውስጥ ያለው የቴስት የሚደረግበት ቦታ፣ እንደዚህ አይነት የቡና ማቀናበሪያና መሸጫ ቦታዎች ይገርማል። የኢትዮጵያ ፕራይቬት ሴክተር በዚህ ፍጥነት በዚህ ጥራት ስራ መስራት መቻል መጀመሩን ማየት መታዘብ በጣም ትልቅ ደስታ የሚሰጥ ነገር ነው። ያው የኛ እሳቤ ይታወቃል። በትልቁ ማሰብ ህልመኞች ነን። በትልቁ እናስባለን፣ ግን ከትንሹ እንጀምራለን። ከትንሹ እንጀምርና እያሰናሰልና በፍጥነት ወደ ትልቁ ግባችን እንደርሳለን። ህልማችን ይሄ ነው። እዚህ ስንመጣ የነበረው ሀሳብ የኢትዮጵያ ኢንዱስትሪያል ፓርክ የጀመርንበትና የሰራንበት መንገድ ችግር አለበት። ኢንዱስትሪያል ፓርኮቻችን ወደ $1 ቢሊዮን ገደማ ዕዳ አለባቸው። የተሰራው ስራ ይሄው ነው፣ ያ ነገር አይደለም። ሐዋሳ ላይ፣ ኮምቦልቻ ላይ፣ ባህር ዳር ላይ፣ አዳማ ላይ የሰራናቸው ኢንዱስትሪያል ፓርክስ አንዳንዱ 9 አንዳንዱ 10 ምናምን ሼዶች ያሏቸው ግቢዎች ናቸው። ፋብሪካውን አይደለም የገነባ ነው፣ ፓርኩን ነው የገነባ ነው። ለፋብሪካው ምቹ የሆነውን ቦታ ነው የገነባ ነው። ያ $1 ቢሊዮን ዕዳ ለኛ ሸክም ሆኖ ከብዶናል ለመክፈል። መቀየር አለበት። ከውጭ ዕዳ በማምጣት ሳይሆን በሀገር ውስጥ ማምረት ይገባናል ነው። በምን አግባብ ነው የምናመርተው የሚለው ደግሞ የአዳማን የቆርቆሮ ፋብሪካ ስናስመርቅ አንዱ የነበረን ንግግር ቆርቆሮ ፋብሪካ ማስመረቅ እኛ አንፈልግም፣ ቆርቆሮውን አዘምኑት፣ የሸክላ የአፈር ቅብ ሰጣችሁ ልክ ውጭ ሀገር እንደምናየው ቅድም እንዳየነው አይነት የቆርቆሮ ሺት ማምረት ቻሉ። ያን ካመረታችሁ ቦታ ካላችሁ ትላልቅ ሃንጋር ደግሞ ስሩ። ትላልቅ ሃንጋር ከሰራችሁ መብራት ካለው ቴሌኮሙኒኬሽን ካለ መንገድ ካለ ለዚህ ነው እኛ $1 ቢሊዮን ያወጣ ነው። ፓርኩን ከሰራችሁ በኋላ እዚያ ውስጥ የሚያስፈልጉን ፋብሪካዎች እየጨመር የኢንዱስትሪያል ፓርክ የሚባለውን ቅርጽ እናስይዛለን ነው አንደኛው። ሁለተኛው ሁላችንም እንደምናውቀው ኢትዮጵያ ውስጥ የፋብሪካ ባለቤት ነኝ ሰው ሲል አንድ ፕላንት አንድ ፋብሪካ ኦውን አድርጎ ነው እንጂ እንደዚህ አይነት ኮምፕሌክስ አልተለመደም። ያው እንደምናውቀው አንድ ፕላንት ያስቀምጥና የፋብሪካ ባለቤት ነኝ ይላል። ሌላ ዓለም የምናየው ግን እንደሱ አይደለም። ብዙ ፋብሪካዎች በአንድ ቅጥር ውስጥ በሚኖሩበት ሰዓት ከኢነርጂ ከኢንፍራስትራክቸር በተጨማሪ ለባለሀብት በጣም አዋጭ ናቸው፣ በብዙ መልክ አዋጭ ናቸው። ያንን ማየት ነው የምንፈልገው። ዛሬ ኤምጂ የሚባለው ኩባንያ በአንድ አመት ከምናምን ሰርቶ ያሳየን የኢንዱስትሪያል ኮምፕሌክስ እኛ ከሰራናቸው ፓርኮች ምንም ነገር አያንስም። በብዙ ነገር ይበልጣል። በሼዱ ሳይዝ ይበልጣል። በግቢው ውበት እንዳያችሁት ነው። ምንም ነገር አያንስም። እድሜ ብቻ ነው የሚቀረው። እድሜ ምንድነው? የተከሉት ዛፍ ጊዜ ይፈልጋል ማቹር ለማድረግ ልክ ሌሎችን ፓርኮች እንዳየ ነው ማለት ነው። ከዚያ ውጪ ለካ በሀገር ልጆች እንደዚህ አይነት ኮምፕሌክስ መስራት ስንችል ነው $1 ቢሊዮን ተበድረን ሀገር ላይ ጣጣ ያመጣ ነው የሚለውን ትምህርት የምንወስድበትም ስራ ነው። እንግዲህ እዚህ ቦታ በማስተዋል መገንዘብ ያለብን ነገር ይህ ኮምፕሌክስ እና ከዚህ ጎን ያለው ኮምፕሌክስ ሁለቱ ብቻ ፕላስ ኦር ማይነስ የኢትዮጵያን 50% የቡና ኤክስፖርት ያደርጋሉ። ይሄ ቦታ ዛሬ ያየነው 140,000 ቶን በአመት ኤክስፖርት ያደርጋል። የዚህ ቦታ የዚህ አመት እቅዱ ከ$200 ሚሊዮን በላይ ይሄ ብቻ ኮምፕሌክስ ኤክስፖርት ያደርጋል። ይሄ ብቻ ያኛው ሲጨመር በድምሩ ከእጥፍ በላይ ማለት ነው። ይሄ በጣም ትልቅ ምርታ ነው። ሁለተኛው ፔን የነበረው ቡና በጥሬው ወደ ውጭ ሀገር እየላክን ትናንሽ ነገር ቫልዩ አድ ማድረግ ስንችል ብዙ ገንዘብ ሉዝ እያደረግን ነው። ቫልዩ አድ ማድረግ መጀመር አለብን።
ሰው አለን፣ ጭንቅላት አለን፣ በፖሊሲ ድጋፍ አለ የሚል ቁጭት ነበረን። ቅድም እንዳያችሁት በጣም ሞደርን የሆነ ፓኬጂንግ አላቸው። ፕሮሰስ አድርገው ቫልዩ አድርገው ኤክስፖርት ያደርጋሉ። ይሄ ለኢትዮጵያ የሚጨምረው ነገር ኢምፕሎይመንት ላይ ብቻ ሳይሆን በዶላር ማመንጨት አቅም ብቻ ሳይሆን ራሱ የኛ ቫልዩ በትክክለኛ ዋጋ በገበያ ላይ እንዲውል ከፍተኛ ድጋፍ አስቻይነት ያለው ነገር። የኛም ቡና ጥሬውን ገዝተው ቆላልተው በመሸጥ ብዙ ብር የሚያገኙ ሀገራት አሉ። ያን ያስቀራል ማለት ነው። ዘንድሮ ከቡና ፕላስ ኦር ማይነስ $2 ቢሊዮን ኤክስፖርት ይጠበቃል። አምና ትልቅ ነገር አሳካን። በቡና ከለውጡ በኋላ ደብል አደረግን ያልነው $1.4 ቢሊዮን። ዘንድሮ ደግሞ በጣም ለጥጠን $2 ቢሊዮን መግባት አለብን እያልን ምን ማለት ነው? በዘንድሮ ብቻ $600 ሚሊዮን እንጨምር እያልን አምና 1.4 ነበር። ዘንድሮ $600 ሚሊዮን እንጨምር ስንል የሪፎርሙ ማግስት 2011 $700 ገደማ ሚሊዮን ነው የአመቱ ኤክስፖርት። ዘንድሮ የምንጨምረው ከአምናው የምንጨምረው ብቻ ያኔ ስንጀምር ከነበረው ይተካከላል። ወይ ደግሞ ብዙ ጊዜ እንዳነሳሁት በ1996 95 ኢትዮጵያ አጠቃላይ ያላት ኤክስፖርት ተደምሮ ዘንድሮ ቡና ላይ ከአምና የምንጨምረውን አያክልም ወይም እዛ አካባቢ ነው። ይህ ትልቅ ምርታ ነው። የዘንድሮ ኤክስፖርት ትልቅ ውጤት ይጠበቅበታል እና ከቡና አንጻር በተገቢው በሚገባን ልክ በጥራት ቫልዩ አዳርገን ኤክስፖርት ማድረጋችን ብቻ ሳይሆን ከዚህ ሴክተር የሚጠበቀው $2 ቢሊዮን ማለት ለብዙ ዓመታት 10 ዓመታት ኢትዮጵያ ኤክስፖርት ለማድረግ ያልቻለችውን የኤክስፖርት አቅም ቡናው ብቻ ይመልሳል ማለት ነው። ባለፈው እንዳነሳሁት በ1998 ከ97ቱ ግርግር ምርጫ ምናምን በኋላ ለመጀመሪያ ጊዜ ኢትዮጵያ በታሪኳ $1 ቢሊዮን ኤክስፖርት አደረኩላ ደግሳ ነበር። ፌሽታ ነበር። ትናንትና ነው ሁላችን በእኛ እድሜ ማለት ነው። አሁን ከቡና ብቻ የሱን እጥፍ እያልን ያለ ነው። አንዳንድ ሰዎች በኢኮኖሚ ረገድ እየመጣ ያለውን ነገር ካለመገንዘብ ብዙ ሲሉ ይሰማል። መሳሳት አያስፈልግም። የኢትዮጵያ ኢኮኖሚ በከፍተኛ ደረጃ እየተለወጠ ነው ያለው። በሚታወቁ ኢንዲኬተርስ ማየት ይቻላል። ጂዲፒው በ5 ዓመት ውስጥ ደብል አድርጓል። ይሄ የዓለም መለኪያ መንገድ ነው። የኢትዮጵያ ጂዲፒ ደብል ማድረጉ ብቻ ሳይሆን በኢስት አፍሪካ ሁለተኛ የነበረው ኢኮኖሚ በሰብሳራን ትልቁ ሶስተኛ ኢኮኖሚ ሆኗል። አንደኛው ነው ይሄ። ሁለተኛ የኢትዮጵያ ኢኮኖሚ እነ ህዳሴን እነ ኮይሻን እነ ኮሪደርን ትላልቅ ፕሮጀክቶችና ስራዎች አንድም የውጭ ብድር ሳይቀበል በኮይሻም በህዳሴም እስከዛሬ $1 የለም። በኮሪደር $1 እርዳታም የለም ብድርም የለም። በውስጥ አቅም ሌብነትን ብቻ በመቀነስ የሀገርን ሀብት መልሶ በማልማት እየመጣ ያለ ውጤት ነው። እርሻውን ማየት እንችላለን። ቱሪዝሙን ማየት እንችላለን። አይሲቲ ላይ የመጣውን ቼንጅ ማየት እንችላለን። በኢንዱስትሪ የመጣውን ቼንጅ ማየት እንችላለን። በማይኒንግ በጣም አስደናቂ ነገሮች እየመጡ ነው። በሚቀጥሉት ወራት ብዙዎቹ እየተገለጡ ይሄዳሉ። በሁሉም ሴክተር በግልጽ ፖሊሲ፣ በግልጽ ስትራቴጂ፣ በፎሎ አፕ እና በአመራር እየመጣ ያለው ውጤት ኢትዮጵያ የማንሰራራት ዘመኗ ደርሷል ያልነውን ግልጥ አድርጎ የሚያሳይ ነው። የነቁ ፈጥነው ከኛ ጋር ይሩጡ፣ ያልነቁ ለመንቃት ይጣሩ። ኢትዮጵያ ማንሰራራቷ ግን የግድ ነው። አጀማመራችን፣ አካሄዳችን፣ አሰራራችን የሚያሳየው በዚያው መንገድ ነው። ትልቁን አልመን ከትንሹ ጀምረን ደግፈን መርተን ተቆጣጥረን ደክመን ውጤት እናመጣለን። እያመጣን ያለነው ዘንድሮ በእድገቱ በኤክስፖርቱ አምና ከነበረው በጣም ትልቅ ለውጥ ይጠበቃል። ብዙ ጣጣ ባለበት ነው እነዚህን ትላልቅ ድሎች እያመጣን ያለነው። ጣጣው እየቀነሰ ኢትዮጵያውያን ነቅተው መሰብሰብ፣ መደመር፣ መተጋገዝ ደግሞ ሲችሉ እናፈጥነዋለን እና በብዙ መንገድ በወታደራዊ መስክ የማምረት አቅማችን ኢንዱስትሪዎቻችን እያመረቱ ያሉበት መንገድ ይገርማል። ለምሳሌ ቅድም እንዳየነው የቆርቆሮ ፋብሪካ የነበረው ዛሬ ስማርት ፖል ቦሌ መንገድ የዘረጋ ነው እዚህ ነው እናመርተው። ስማርት ፖል ማምረት የሚለው ሐሳብ ራሱ ከጀመን 6 ወር 8 ወር የዚህ ዓመት ያልሞላው ታሪክ ነው። ቅድም እንዳያችሁት እዚህ ይመረታል።
በየቦታው ግሪን ሌጋሲ እያስፋፋ ነው። በተከልነው ቁጥር ውሃ ማጠጣት አለብን። ቦቴ እዚህ እየተመረተ ነው። ለትራክ ባዲው እዚህ እየተመረተ ነው። የቆርቆሮ ሼቶች በጣም ዘምነውና በውጭ ሀገር በምናየው መልክ እዚህ እየተመረተ ነው። አሁን የሚታሰቡ በጣም በርካታ ነገሮች ደግሞ ቅድም ስንወያይ እንደሰማችሁት አለ እና በጣም ተስፋ ይሰጣል። እንደዚህ አይነት ወጣት ሰዎች እንደዚህ አይነት ኮምፕሌክስ ሰርተው ለኢትዮጵያ ጠቃሚ በሆነ መንገድ በኤክስፖርት መስክ ተሰማርተው በገቢ ብቻ ሳይሆን ሃርድ ከረንሲ በማመንጨትም ዶላር በማመንጨትም እያገዙ ያሉት ነገር ይበል የሚያስብል ነው። ሲደመር ኢትዮጵያ ትልቅ ሀገር ናት። ትልቅ አቅም አላት። ብዙ መስራት ትችላለች። ያላትን አቅም ማወቅ እና አንሎክ ማድረግ ነው። ያለንን ፖቴንሻል አንሎክ እያደረግን ከሄድ እንደዚህ እንደምታዩት እንግዲህ በአንድ ዓመት ይህን የሚያክል ነገር መስራት ከቻል በመንግስት ፕሮጀክት አፈጻጸም እየታየ የነበረው አስደናቂ ውጤት በፕራይቬት ሴክተሩም በሁለት ሶስት መንገድ ተጋብቷል። አንደኛ በሳይዝ ከፍ በማለት ትልቅ ስራ በመስራት፣ ሁለተኛ በጥራት ግሪን የሆነ ንጹህ ፓርኪንግ ያለው ልክ ውጭ ሀገር የሚታይ ይመስል ነገር እንደዚህ አይነት ያማረ ነገር መስራት፣ ሶስተኛ ፍጥነት። አመት እኮ ነው ፖሊስ በአንድ ዓመት ተኩል ውስጥ ትልቅ ሴንተር ሰርቶ አስደመመን። የፕራይቬት ሴክተር ኤርጎኖሚክስ ገብቶት ኤስቴቲክ ገብቶት በዚህ ቢዩቲ ፋብሪካን መትከል ኢትዮጵያውያን ከቻሉ የምናስባትን የምናለማትን ታላቋን ሀገር ለማየት ለልጆቻችን ለማስረከብ በር ይከፍታል እና ኢትዮጵያውያን በጣም ደስ ብሎኛል። ይሄ ደስታ እንዲጋባባችሁ ፈልጋለሁ። ወጣት ልጆቻችን ታላላቅ ስራ መስራት ጀምረዋል። በሁሉም ሴክተር የደከምንባቸው የጮህንባቸው የተናገርንባቸው የለፋንባቸው ጉዳዮች ፍሬ ማፍራት እየጀመሩ ነው። ኢትዮጵያ የማንሰራራት ዘመኗን ጀምራለች። በዚህ ዓመት መጨረሻ ላይ አጠቃላይ ኢኮኖሚውን ስንገመገም ስናይ የምንሰማ ይሆናል። በሁሉም መስክ ከምንጠብቀው በላይ ከፍ ያለ መርታ የሚታይበት ዓመት ነው ይሄ ዓመት። ይህን ማጠናከር ያስፈልጋል፣ መተባበር ያስፈልጋል። የፕራይቬት ሴክተሩ ከሌብነት ታክስ ከማሸሽ በሾርት ከት ለመጠቀም ከመሞከር መሬት ከመደለል ትናንሽ ብር ከመለቃቀም ወጥቶ ተለቅ ያለ ገዘፍ ያለ ሀሳብ እንደዚህ ይዞ እንዲሰራ ለበርካታ ወጣቶች የስራ ዕድል እንዲፈጥር ሀገር በመገንባት ሂደት ውስጥ የሚጠበቅበትን አዎንታዊ ሚና እንዲጫወት ነው። በዚሁ አጋጣሚ አደራ ማለት እንፈልገው። በታክስ ማጭበርበር ያሉ ጉዳዮች ተቋሞቻችን ሲጠነክሩ እንይዛቸዋለን። በሌብነት በድለላ ያለውን የጊዜ ጉዳይ ነው፣ እንይዛቸዋለን። ሌብነት በዘላቂ በሆነ መንገድ ቀጣይነት ባለው መንገድ አምራች አያደርግም፣ አዋጭ አያደርግም። አምራች የሚያደርገን የሚያዋጣን ለልጆቻችን የሚሸጋገር ጥርት ጽድት ያለ ሀብት የምንፈጥረው በእንደዚህ አይነት ስራ ነው። ለዚህ ደግሞ በጣም በርካታ ኢትዮጵያውያን አቅም አላቸው። ገንዘባቸውን ውጭ ሀገር ያስቀመጡ ሰዎች ወደ ሀገራቸው መልሰው ስራ ቢሰሩ፣ ባንኮች እንደነዚህ አይነት ስራዎች ይሁነኝ ብለው አስበው ቢደግፉ፣ የከተማ የክልል አመራሮች፣ የወረዳ ዞን አመራሮች እንደዚህ ያለ ለወጣቶች የስራ ዕድል የሚፈጥር ለኢትዮጵያ ተስፋ በሆኑ መስኮች ላይ ይሁነኝ ብለው ቢደግፉ ምን ፈጥረውን ሀገር አስቡት። እኛ እዚህ ስንመጣ ስናይ ችግሮች ስንፈታ ይህንን ኢንዱስትሪ ከዛኛው ስናስተሳስር በዚያ መንገድ ነው ኢንዱስትሪው እየተሳለጠና የሚጠበቅበትን አበርክቶ ሊያስገኝ የሚችለው። ባለፉት ዓመታት በግብርና ሴክተር ያመጣነው አስደናቂ ውጤት በኢንዱስትሪ እንዲደገም በፕራይም ሚኒስትር ኦፊስ ስትሪንግ ኮሚቴ አቋቁመን ባለፉት ጥቂት ወራት በጣም አመርቂ ውጤት ያለው ስራ ተሰርቷል። ኢትዮጵያ ታምርት የሚለው የኢንዱስትሪያሊስት ግለሰቦችና ቡድኖች ችግር በመለየት በመፍታት ረገድ ብዙ ርቀት ሄደናል። ለምሳሌ ሲሚንቶ ሰሞኑን ለውጥ እንደመጣው በሁሉም ሴክተር መርታዎች አሉ። ሌቦች አሉ፣ አጭበርባሪዎች አሉ፣ በአቋራጭ የሚሰሩ ሰዎች አሉ። በሌላ መንገድ ደግሞ ያን አቅንቶ አስተካክሎ የተሻለ ነገር ለመፍጠር የሚጥሩ ሰዎች አሉ እና ሲሰባሰብ በጣም አስደሳች አስደማሚ ነገር ነው። በእንደዚህ አይነት ስራ መሳተፍ የሚፈልጉ ሰዎች መተው ቢያዩ በጣም እንደኔ ደስተኛ የሚሆኑ ይመስለኛል። ኢትዮጵያን የሚወዱ የኢትዮጵያን እድገት የሚመኙ በኢትዮጵያ ውስጥ ያማረ ነገር ማየት የሚፈልጉ ሰዎች ጊዜ ሲኖራቸው እዚህ ቅርብ ስለሆነ አቃቂ መተው እንዲጎበኙ መሰል ስራም እንዲያበዙ እንዲያበራክቱ በየቦታው እንደዚህ አይነት ስራ እየበዛ መሄድ አለበት እና ያንን ማሳካት ከቻል የኢትዮጵያን ብልጽግና ለማረጋገጥ ያለን ህልም የሚጨበጥ የሚታይ የሚዳሰስ እየሆነ ይሄዳልና በጣም ደስ ብሎኛል። ትልቅ ስራ ነው። የዚህን ኩባንያ ባለቤት ማመስገን እፈልጋለሁ። ይህ ስራ እዚህ ደረጃ ደርሶ ውጤታማ እንዲሆን ያገዙ የመንግስትም የግልም የባንክ ተቋማትም ካሉ ማንኛውም የተሳተፈ ኢትዮጵያዊ ኩራት ሊሰማው ይገባል። መትከል ብቻ ሳይሆን ዛፍ ሆኖ ስላየ ነው
ፍሬ አፍርቶ ስላየ ነው። በጣም ለሁሉም የከበረ ምስጋና ማቅረብ እፈልጋለሁ። የኢትዮጵያ የማንሰራራት ዘመን ይቀጥላል። የኢትዮጵያ ብልጽግና ይቀጥላል። ልጆቻችን ድህነትን ተበቅለው በበለጸገች ኢትዮጵያ ላይ በኩራት እንዲኖሩ እንመኛለን። ፈጣሪያችን ደግሞ ያግዘናል፣ እናሳካዋለን። በዚህ ስፍራ የመጣንበት ዋና ምክንያት ቅድም የነበርንበት ኢንዱስትሪያል ኮምፕሌክስ ግቢው በጣም ያማረ ነው። ትላልቅ ሃንጋር ነው ያለው። እዚያ ውስጥ አልሙኒየም ብረት ይሰራል። አሁን ደግሞ የመስታወት ፋብሪካ አይተናል። የተጀመረበት ሊሰሩ የተዘጋጁ ነው። መስታወት ፋብሪካ ሊሰሩ ይዘጋጃሉ። ቦታቸው የተመቸ ነው። እዚህ ደግሞ አንድነት መስታወት እንደዚህ በማይመች ቦታ በጣም አስደናቂ ስራዎች ይሰራል። አንድነት ሙያው አለ። መስታወቱን በፋብሪካ ማምረት ሳይሆን ተመርቶ በዚህ መንገድ ከተቀበለ በኋላ እንደዚህ ያሉ ፊኒሽ ፕሮዳክት ይሰራል። አሁን ይሄንን ማንም ሰው አይቶ ኢትዮጵያ ውስጥ የሚመረት ነው ብሎ አያስብም። እንደነዚህ አይነት ምርቶች ያመርታል። በየሆቴሉ የምናያቸው በጣም ያማረ ፕሮዳክቶች ያመርታል። እንደነዚህ አይነት ፕሮዳክቶች ያመርታል። 100% እዚህ ነው የሚሰራው። ይሄ ፋብሪካ ከፍተኛ ሙያ ያለው ግለሰብ ነው የሚሰራው። የሻወር ቤቶች በጣም ዘመናዊ ሻወር ቤቶች መስታወት የሚያሳዩ በተለያየ ፍሬም የሚሰሩ የተሰባበረ የሚባል መስታወት በሙሉ ለተለያየ ፐርፐዝ ያውላል እንጂ አይጥልም። ብዙ ስራዎች ነው ያየነው የሚሰራቸውን ስራዎች። አሁን የኛ ስራ ይሄንን ከቅድሙ ጋር ማስተሳሰር ነው። ያማረ ቦታ አለ፣ ሰፊ ግቢ አለ፣ የፋብሪካ አቅም አለ፣ እዚህ ደግሞ የሚያስደንቅ ሙያ አለ። ሁለቱ ኢትዮጵያውያን ቢተሳሰሩ የሚፈጠሩን አስቡት። እነዛ መስታወት ፋብሪካ ይሰሩ ነው። እሱ ደግሞ ከፋብሪካው በኋላ ያለው ማንኛውም ፕሮዳክት ቴምፐር ግላስ፣ የነዚህ ቡሌት ፕሩፍ ግላስ ያመርታል። ለሻወር ለህንፃ ያመርታል። ለቤት ዕቃ የማያመርተው ነገር የለም። በቸርች ላይ የሚሰሩ ከመስታወት ጋር የሚሰሩ ስራዎች እዚህ ይሰራሉ። ሁለቱ ተሳስረው በእንደዚህ አይነት ቦታ ቢሰራ ያኛው ለትራንስፖርት ይመቻል፣ ግቢው ለመጫን ለማውረድ ይመቻል። ሃንጋሩ በጣም ትላልቅ ነው። ይሄ ፕሮዳክት በስፋት ሀገር ውስጥ ይሰራጫል፣ ለኤክስፖርትም ይመቻል ማለት ነው። ኢትዮጵያዊ ነው፣ በሙያ ነው የሚሰራው፣ ጽድት ያለ ስራ ነው የሚሰራው። ትንሽ አግዘን ብናያይዘው ለሀገር ውስጥ ብቻ ሳይሆን ከዚያም በላይ የሆነ ነገር ልናመርት እንችላለን። የሀገር ውስጥ ኢንዱስትሪያሊስት ከእንደዚህ አይነት የፋብሪካ ባለቤትነት ቅድም ወዳየ ነው ኢንዱስትሪያል ኮምፕሌክስ ካላደጉ በቀር ምን ፎክርበት የብልጽግናና የኢኮኖሚ እድገት የተሟላ አይሆንም። ማንም ሰው ኢትዮጵያን ማወቅ ያለብን ማንም ሰው ከሌላ ሀገር ገንዘብና እውቀት ይዞ ለጽድቅ ይመጣ የለም። አትርፎ አልቆ አብዝቶ ይዞ ለመሄድ ነው። አንጠላም። እውቀቱን እንፈልጋለን፣ ካፒታል እንፈልጋለን፣ እናግዛለን። ነገር ግን የሀገር ውስጥ ኢንዱስትሪያሊስቶች በእንደዚህ ቦታ ያሉትን እያገዝን ጸዳ ያለ ኤንቫይሮንመንት ውስጥ ቆንጆ ፕሮዳክት እንዲሰሩ ማገዝ ካልቻል ከመሰረቱ ይበላሻል ነገሩ። ከዚያ እንዳይበላሽ መስታወት ብዙ ነገር ላይ ነው የሚውለው። ከተማ ውስጥ ህንፃዎቻችን ተበላሽተዋል። ሌላ ሀገር ስንሄድ የመስታወት ህንፃዎች ያምራሉ፣ እኛ ጋር ያምሩ። ለምንድን ነው? በሙያ እንሰራውም። ኢምፖርት እናደርጋለን፣ እንለጥፋለን። እዚህ ጋር በአልሙኒየም መለጠፍ ይቻላል፣ በብረት ይቻላል፣ በእንጨት ይቻላል። ከአልሙኒየም ውጭም አላቸው የሚገጣጠም። ይሄንን ሙያ ወደ ፋብሪካ ያሳድገን አስፍተን አግዘን ብንጠቀም ከውጭ የምናመጣውን መስታወት በሀገር ውስጥ እናመርታለን። ሌሎች ሀገርም ኤክስፖርት ማድረግ ይችላል። አጋጣሚ ሆኖ የመስታወት ፋብሪካ ሮ ማቴሪያል አፈር ነው፣ ሀገር ውስጥ ያለ ምርት ነው። 100% ኢንፑቱ እኛ ሀገር አለ። ኢንፑት ተጠቅሞ ያንን ጨፍልቆ መስታወት መስራት ነው። ከባዱ ስራ የተመረተውን መስታወት ወደዚህ ፊኒሽ ፕሮዳክት ማምጣት ነው። ለዚያ ደግሞ አንድነትን የመሰለ ሙያ ያለው እውቀት ያለው ልምድ ያለው ሰው አለ። ያን በማስተሳሰር የሀገር ውስጥ ገበያ ከሀገር ውጭ ያለውንም ማስፋት። በየሆቴል ቤቱ የምናያቸው እነዚህ ናቸው። ኢትዮጵያ ውስጥ በየሆቴል ቤቱ ይሄን ማምረት እኛ ከቻል በጣም የሚያምር ስራ ነው። ከሌላ ቦታ ኢምፖርት ማድረግ አይጠበቅብንም። ያን ለማድረግ ስለሚያስፈልግ ነው ሁለቱም በማቀናጀት በማስተሳሰር እንድንሰራ ይፈልግ ነው። ለምሳሌ ግራናይት ማርብል ላይ በጣም ሰፋፊ ስራ ይሰራል ነው። ሮ ማቴሪያል አለን፣
ማሽኖችን አምጥተን እዚህ ብንቆርጥ ኮንስትራክሽን እያደገ ስለሆነ ግራናይትና ማርብል ድንጋይ ጭነን ከምናመጣ አገር ውስጥ እናመርታለን። መስታወት ጭነን ከምናመጣ እዚህ እናመርታለን። እንጨት ጭነን ከምናመጣ እዚህ እናመርታለን። ሲሚንቶ ጭነን ከምናመጣ እዚህ እናመርታለን። ብረት አይረን ኦር ከማቅለጥ ውጪ ያለው ፓርት ፊኒሽድ ፓርቱ አልቋ ኢትዮጵያ ውስጥ በደንብ ተስፋፍቷል። አሁን አይረን ኦር አቅልጦ ሄቪ ኬሚካል የሚባለውን ትልቁ ማለት ነው መስራት ነው የሚቀረን። እሱ ትልቅ ኢንቨስትመንት ይፈልጋል። ከዚያ ውጭ ባለው ጥሩ እየሄደ ስለሆነ ብረት ካመረትን፣ ሲሚንቶ ካመረትን፣ መስታወት ካመረትን፣ ግራናይት ካመረትን፣ ሴራሚኮች ካመረትን፣ ማርብል ካመረትን ማንኛውንም ህንፃ በጥራት አብዛኛውን ነገር በሎካል ማቴሪያል ማምረት ይቻላል ማለት ነው። አሁን አንድ ቤት ለመስራት መስታወቱን ኢምፖርት አድርገን ልዩ ልዩ ዘመናዊ ቆርቆሮዎች ኢምፖርት አድርገን በር መስኮት ኢምፖርት አድርገን መሬት ንጣፍ ኢምፖርት አድርገን ለሲሊንግ ጂፕሰም ቦርድ ኢምፖርት አድርገን አይቻልም። ጂፕሰም ቦርድ ጀምረናል፣ እናስፋፋለን። ግራናይት ጀምረናል፣ እናስፋፋለን። ማርብል ጀምረናል፣ ይስፋፋል። ሁሉን በሀገር ውስጥ ሮ ማቴሪያል የሚመርተውን ስናመርት እና ሙያተኛ እያስፋፋን ስንሄድ ቡም እያደረገ ያለው ኮንስትራክሽን ሴክተር በቀላሉ ሳንቸገር የውጭ ምንዛሪ ዲማንድ ሳያደርገን ሊያድግ ይችላል ማለት ነው። እና የመንግስት የስራ ኃላፊዎች እንደነዚህ አይነት ኢንዱስትሪዎች እያዩ ማያያዝ፣ ማስተሳሰር፣ ማገዝና ወደሚቀጥለው ሌየር ከፍ እንዲሉ ማድረግ ይጠበቅብናል። ዛሬ የቀደሙ የኤምጂና አንድነት አሁን ለመጀመሪያ ቀን ያስተዋወቅናቸው እኛ ያንን አየን፣ ይሄንን አየን፣ አገናኘናቸው። አሁን በጋራ ይሄንን ነገር የሚያሳድጉበት መንገድ እየመከሩ ነው። ድጋፍ ይደረግላቸዋል። በእርግጠኝነት ከ2-3 ዓመት በኋላ ደግሞ ሄደን ምን ላይ እንደደረሱ እናያለን ማለት ነው። እና በጣም ተስፋ ሰጪ ነገር ነው። ኢትዮጵያውያን ይችላሉ። ኢትዮጵያ ትችላለች። አቅሙ አለ፣ ብቃቱ አለ፣ እውቀቱ አለ። መተጋገዝ፣ መደጋገፍ፣ አብሮ መቆም ከተቻለ ብዙውን ነገር በሀገር ውስጥ ልናመርት እንደምንችል ያመላክታል። እጅግ አድርጌ አመሰግናለሁ።